ጋይስ ሩትዬ እንደዚህ የምትናደደው ለምን እንደሆነ ግን ተረታችኋል? ገብቷችኋል? ለምን እንደዚህ እንደምትናደድ ግን አውቃችኋል? አንደኛ ሄርሜላ ጋር ሲሆን ደህና ነው። እሷ ሩታ ይዛ ስትወጣ ከለከሉ። ሄርሜላን ግን ይዘሽ ሂጂ ያሉ እራሳቸው ረብሻ ያወጣሉ። እራሳቸው ጫጫታ አስጠልቷል፣ እንደዚህ ሆኗል ብሎ እሱ ዝም ብሎ ቤቱ በተቀመጠ ራሳችሁ ሂሮ ረብሻ ያወጣል። ሄርሜላ ደግሞ አንቺ እየጮሽ ነው። ሲጀመር አንቺ አይደል እንደ ቤቷ ሄደሽ አንቺ ቤት እኮ አስመጠም ሩታ አትረብሽሽም። ግን አንቺ ነሽ ሩታ ጋር የምትሄጂው። ሩታ ጋር ሄደሽ ቤቱ ልጁን ባቀፈ ቦታ ሄደሽ የምትረብሽ አንቺ ጫጫታ እየፈጠርሽ ነበርሽው አንቺ። ይሄ ነገር አናድዷት ነው እንጂ ዝም ብላ አይደለም የምትናደደው። ሩታ የምትናደደው ምክንያቶች በጣም ብዙ አለ፣ በጣም ብዙ ማለት አልተረዳችሁ። የምን አትረዱም? እኔ ራሴ አንዳንዴ እናደድባታለሁ። ለምን አትታገሰውም ልጅቷ? ለምንድን ነው እንደዚህ የምትሆነው ብዬ እናደዳለሁ። ግን አንዳንድ ብዙ ነገር ማስበው አለ ለሩታ ማለት ነው። የምር እንደዚህ የምትሆነው ለምንድን ነው? ባይዘው ብዙ ነገር ሩታ ብቶ ደስ ይለኝ ነበር፣ ግን አልተወም ካለች ማረጋጋት አለበት። የምር እንደዚህ ተናዳ ምናምን አይደለም፣ ግን የሚያናድዳት ነገር አለ። ድሮ ዋጥ እንደሚታረግ አሁን ዋጥ አርግታ ሁሉ ነገር ትታ ብትረጋጋ ደስ ይለኛል። ቢሆንም የሚያናድዳት ነገር በጣም ብዙ አለ፣ በጣም ብዙ የሚያናድዳት ነገር አለ። ግን ብትረጋጋ ይሻላል ብዬ አስባለሁ በበኩሌ ማለት ነው የምር። እና ሩታን የሚያናድዳት ነገር ብዙ እንዳለ እራሳችሁ ሁላችሁም ታውቃላችሁ፣ ይገባችኋል። ለምን እንደዚህ እንደምትናደድ ለምን እንደሆነ በደንብ ታውቃላችሁ፣ በደንብ ይገባችኋል። ሩታ ዝም ብላ አይደለም እንደዚህ የምትናደደው። ባይዘዊ ቡታጅራ መሄድ ለምን ሩታ